የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ 8 ቀን 2018 ዓ.ም በሚያደርገው ሀገራዊ የምክክር ጉባኤ ላይ ምክክር የሚደረገው በተመረጡ 10 አጀንዳዎች ላይ ብቻ መሆኑን ያሳወቀው በዚሁ ሳምንት ነበር። ይህንን ጉባኤ ያስተባብራሉ የተባሉ የ170 አመካካሪዎችን ስልጠና በዚሁ ሳምንት ያስጀመረው ኮሚሽኑ ለ3 ሳምንታት የሚደረገው ምክክር አንዱ ሀሳብ ሌላውን ሀሳብ በድምጽ ብልጫ የሚያሸንፍበት ሳይሆን ዜጎች በመነጋገር በእነዚህ አጀንዳዎች ላይ የጋራ መግባባት እንዲፈጥሩ የሚደረግበት ነው ብሏል። ሪፖርተራችን አቤል አበበ በቀጣዩ ዘገባው በ4 ዓመታቱ የኮሚሽኑ የስራ ጊዜ ውስጥ የታለፉ ዋና ዋና ሂደቶችንና አሁን የተደረሰበትን ምዕራፍ እንደሚከተለው የሚያስመለክተን ይሆናል። ለ4 ዓመታት በዘለቀ የስራ ጊዜው የኢትዮጵያ ሀገራዊ ምክክር ሂደት አካታች እንዲሆን በ12 ክልሎች በሚገኙ 1234 ወረዳዎች ላይ ከተለያዩ የህብረተሰብ ክፍሎች ጋር ምክክር ያካሄደው ሀገራዊ ምክክር ኮሚሽን አሁን ወደ ማገባደጃ ምዕራፉ የደረሰ መስሏል። ኮሚሽኑ ደግሞ ደጋግሞ እንደሚጠቅሰው ለዜጎች እድል ሰጥቶ አጀንዳ መሰብሰብና በአጀንዳውም ላይ መምከር ብቻውን የመጨረሻ ግብ ባይሆንም በዚህ ሂደት ውስጥ ማለፍ መቻልም ግን በቀላሉ የሚታይ እንዳልሆነ ሲነሳ ነበር። ከጅምሮ አንስቶ ከበርካታ ቅሬታዎች ጋር ከዝግጅት ምዕራፍ ወደ ተሳታፊ መረጣ ከዚያ መልስ ደግሞ ወደ አጀንዳ ማሰባሰብ የተሻገረው ኮሚሽኑ በስተመጨረሻም ከተሰበሰቡ በሺ የሚቆጠሩ አጀንዳዎች ውስጥ ሀገራዊ ፋይዳ ያላቸውን መርጦ ወደ ሀገራዊ ጉባኤ ፊቱን ማዞሩን ያሳወቀው ሰኔ 5 ቀን 2018 ዓመተ ምህረት ነበር። በዚህ ቀን በሰጠው መግለጫ 4000 ተሳታፊዎች የሚካፈሉበት ሀገራዊ የምክክር ጉባኤ ሐምሌ 8 ቀን 2018 ዓመተ ምህረት ይካሄዳል ያለው ኮሚሽኑ ምክክሩ 3 ሳምንታትን እንደሚፈጅ፣ ተሳታፊዎች ደግሞ ከምክክሩ 1 ሳምንት ቀድመው በአዲስ አበባ እንደሚከትሙም ተናግሮ እንደነበር አይዘነጋም። በዚህ ሳምንት አጋማሽ ላይ ደግሞ በዚህ ሀገራዊ ጉባኤ ላይ ከመላው ኢትዮጵያ እንዲሁም ከዲያስፖራው ማህበረሰብ ተወክለው የሚሳተፉ ዜጎችን ለሚያወያዩ 170 አመካካሪዎች ስልጠና መስጠት ጀምሯል። ለመሆኑ በምክክሩ የሚሳተፉ 4000 ሰዎችን እንዴት ባለ መንገድ ለማመካከር ታሰበ? የአወያዮችስ ሚና ምን እንዲሆን ይጠበቃል? ሴርሞኒያል በሆኑ ላይ አንድ ላይ ይሆናል። ከዛ ውጭ ግን መነጋገር፣ መግባባት በሚችሉበት መደማመጥ በሚችሉበት መንገድ የተሰራ የአሰራር ሂደት አለ። በተለይ ደግሞ ከታች 50 ሆነው የተለያዩ ግሩፖች ውስጥ ይቀመጣሉ። ከዛ ያ እያደገ መጥቶ ወደ 250 16 ግሩፕ ይሆናል። ቀጥሎ ደግሞ 500 ሆነው 8 ግሩፖች ይሆናሉ። ስለዚህ ታች ጀምሮ ከትንሽ ግሩፖች ጀምሮ እያደገ መጥቶ ውይይቱ ይካሄዳል። በተለይ ደግሞ መነጋገር መደማመጥ በሚያስችል መንገድ የተቀረጸ የአሰራር ሂደት አለ። ገለልተኛ ሆነው በእውቀት በታጠቀ አካሄድ እነኚህን ከ3 እና 4 ሳምንት በኋላ የሚመጡትን 4000 የሆኑ ኢትዮጵያውያን ከመላው ኢትዮጵያ ከውጭ ሀገር የሚኖሩ ኢትዮጵያውያንን ጨምሮ 8 ቦታ ላይ በፕሌነሪ መልክ ወይም በትልቅ ጉባኤ መልክ 8 ቦታ ላይ ተደራጅተው እንግዲህ ለምክክር የሚዘጋጁትን የነሱን የምክክር ሂደት ማመቻቸት እና ማሳለጥ ነው ስራቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ካካሄደው የአጀንዳ ቀረጻ ሂደት በኋላ በሀገራዊ ጉባኤው ላይ ለምክክር እንዲቀርቡ የተወሰኑት ዜጎችን ወደ ግጭት ጭምር የመሩ 10 አጀንዳዎች መሆናቸውን አሳውቋል። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ ወደ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። በየጊዜው ሲከማቸው የመጡ ስለሆኑ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው አይቀሬ ነው የሚሆነው። ስለዚህ ዋናው የዚህ የምክክር ሂደት ትልቁ መዳረሻ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ኮሚሽኑ እንደሚለው ይህ ሀገራዊ ጉባኤ ተሳታፊዎች በተያዙ አጀንዳዎች ላይ ተመስርተው ብሶትና ምሬታቸውን በተገራ መልኩ የሚናገሩበት፣ የሌላውንም ማህበረሰብ ህመም ብለው በጨዋነት የሚያዳምጡበትና የሚገነዘቡበት እንዲሆን የሚጠበቅ ነው። ይህም ብቻ ሳይሆን የታመቁ ማህበረሰባዊ በደሎች የሚተነፍሱበት፣ በልዩነት ላይ ተመስርቶ ከመፈራረጅ ይልቅ አንዱ በአንዱ ጫማ ውስጥ ገብቶ መረዳትን የሚያደርጅበት፣ ብሎም የነገዋ ኢትዮጵያ ለሁሉም ዜጎቿ የተመቸች እንድትሆን የሚመክርበት እንደሚሆንም የሚታሰብ ነው። እናም ወደ ሀገራዊ ምክክር ጉባኤው የሚመጡ የማህበረሰብ ወኪሎች በዚህ መንፈስ ውይይቱ ላይ መካፈል ይጠበቅባቸዋል ያለው ኮሚሽኑ ምክክሩ ሀገራዊ መግባባት የሚፈጥር እንጂ የአንዱ ሀሳብ አንዱን የሚያሸንፍበት አለመሆኑ ሊሰመርበት ይገባል ነው ያለው። በምክክር ሂደት ውስጥ ተከራክሮ መሸናነፍ አይደለም። በምክክር ሂደት ውስጥ በብዙ ሆኖ መጥቶ የራስን ሀሳብ አናሳው ላይ ብቻ ጭኖ እጅን አውጥቶ በድምጽ ብልጫም ወይም በጉልበት አሸንፎ መውጣት በጭራሽ አይደለም። የምክክር ሂደት ማለት የኔን ህመም አንተ ውስጥ አስገብቶ ያንተን ህመም እኔም ተረድቼ
የሁለታችንንም ህመም በኩል ተረድተን ያንን መረዳት ከቻል ደግሞ አንዱ ትልቁ የመግባባት ሂደት ነውና በዛ ሂደት ውስጥ ማለፍ ማለት ነው። ኮሚሽነሩ እንዳሉት እንዲህ ባለው ከባድና ስሜትን የሚቆሰቁሱ ጉዳዮች በሚነሱበት ምክክር ላይ የራስን ብሶትና በደል ከመናገር ባለፈ ራስን ገዝቶ የሰዎችን ህመም ለመረዳት መሞከር የተገባ ጉዳይ እንደሆነ ይታመናል። ሆኖም በመርህ ደረጃ እንዲህ መሆን አለበት ተብሎ ቢታመንም እውነታው ከዚህ ጋር የሚጣረስበትና ከተመካካሪዎቹ አንዳቸው ከዚህ መርህ ሊያፈነግጡ የሚችሉበት ሁኔታ ሊፈጠር የሚችልበት ሁኔታም አለ። ለመሆኑ ኮሚሽኑ እንዲህ ያሉ ሁኔታዎች ካጋጠሙ እንዴት ሊፈታ ተዘጋጅቷል? አንድ ሰው ለምሳሌ በዚህ ውይይትና በምክክር ሂደት ውስጥ እሱ የፈለገው ነገር ሳይሳካለት ቀርቷል ብሎ ሲያምን ጥሎ ቢሄድ ምንድን ነው የምናረገው? ይህንን የሚፈታው ማን ነው የሚለውን በደንብ የተዘጋጀንበት ነው። እኛ ውስጥ ኮንቪነርስ ወይም አመቻቾች የምንላቸው የማህበረሰብ ክፍሎች አሉ። ትልልቅ ተሰሚነት፣ ተደማጭነት ያላቸው በዚያ ላይ ደግሞ በሙያ የታጠቁ ደግሞ እንደዚህ ዴድሎክ በሚፈጠርበት ጊዜ የዳያሎግ ክሊኒክ የሚባል አለ። እዚያ ላይ ችግሮችን ለመፍታት የተዘጋጁ ይኖራሉ እና አዎ ሊፈጠሩ ይችላሉ የምንላቸውን ከወዲሁ አንቲሲፔት እያደረግን ወይም ደግሞ የምንጠብቃቸውን ለመፍታት ትልቅ ዝግጅት አድርገናል። ሀገራዊ የምክክር ጉባኤው ከሐምሌ 8 ቀን አንስቶ ለ3 ሳምንታት ይካሄዳል የሚል የጊዜ ገደብ ቢቀመጥለትም እነዚህ የኢትዮጵያ ሕዝብ የረጅም ዓመታት ጥያቄዎች በ21 ቀናት ምክክር ብቻ ይፈታሉ የሚል እምነት የለኝም ነው ያለው ምክክር ኮሚሽኑ። የውይይቱ መቋጫ ቀን ችግሮች ሁሉ የሚፈቱበት ቀን ተደርጎ መታሰብ የለበትም ያሉት ዋና ኮሚሽነር መስፍን አርአያ በንግግር ውስጥ የሚመጡ ለውጦችን በማጣጣም ረጅም ጊዜ ሊወስድ ለሚችለው ሂደት ራስን ማዘጋጀት ይገባል ነው ያሉት። ለምሳሌ ኮሎምቢያ ነው ብዙ ጊዜ የምጠቅሰው፣ እዛ ሀገር ሄጄ ስለነበር መሳሪያ አስቀምጠው የፋርክ የሚባለው የሽምቅ ኃይልና የመንግስቱ 2016 ጀምሮ እስካሁን ድረስ ዳያሎጋቸው ወይም ምክክራቸው እየሄደ ነው ያለው። ግን ምን አግኝተዋል? መሳሪያ ተቀምጠዋል። ምን አግኝተዋል? ታጣቂዎች ጫካ ውስጥ የነበሩት ከተማ ገብተዋል። ሰላማዊ የሆነ መደበኛ የሆነት ጀምረዋል። እሱ ብቻ አይደለም። አሁን እስካሉት ፕሬዝዳንት ድረስ ከነኛ ውስጥ ከወጡት ከግራ ዘመሞች ውስጥ ያሉት እስከ ፕሬዝዳንትነት ደርሰዋል። እንደሚታወቀው ኮሚሽኑ የአጀንዳ ማሰባሰብ ተግባርን በአካል ተገኝቶ ማድረግ ያልቻለው በትግራይ ክልል ብቻ ነው። በትግራይ ክልል ተገኝቶ ምክክር ለማካሄድ ለ22 ጊዜያት ያክል ከክልሉ ጊዜ አስተዳደርና ከሌሎች አካላት ጋር ውይይት ማድረጉን ያሳወቀው ኮሚሽኑ በክልሉ ያሉ ፖለቲካዊ ሁኔታዎች ግን ይህንን አልፈቀዱልኝም ማለቱ አይዘነጋም። ይህን ተከትሎም ከመጋቢት 23 ቀን 2018 ዓ.ም አንስቶ ለ3 ቀናት የክልሉ ተወላጅ ፖለቲከኞችና የሲቪክ ማህበራት ብሎም ተጽዕኖ ፈጣሪ ግለሰቦች የተሳተፉበትን የአጀንዳ ማሰባሰብ መሰናዶ በአዲስ አበባ ማካሄዱና የሀገራዊ ጉባኤ ተሳታፊዎች ተወካዮችን ማስመረጡም የሚታወስ ነው።